ሰላም ሰላም ሙስሊምም ክርስቲያንም የኔ ወዶች የኔ ማሮች እንዴት አደራችሁ? እንዴት ዋላችሁ? አላችሁልኝ? ባላችሁበት ቦታ ሰላማችሁ ብዝት ይበል። ምቀኛ ሸረኛውን ያዝላችሁ። ከሴ ምላሰኛ ከወንድ ቦክሰኛ አናግሮ ተናጋሪ ከሐሰት መስካሪ ከወንድ ሴታ ሴት ከወንድ ወሬ አለቅላቂ እግዚአብሔር አምላክ ይጠብቃችሁ። ከድንገተኛ አደጋ ከድንገተኛ ሞት ፈጣሪ ይጠብቀን፣ ወጥቶ ከመቅረት ያድነን እያልኩኝ ብቅ ጥልቅ ፈቃደ መቅደት ጠፍተሽ ጠንባ ብዬ መጥቻለሁ። ዋይ አው ትላንትና የኔ ውዶች የኔ ኦዲየንሶች የምትወዱኝ የምታከብሩኝ እንደዚሁም የሉ የአድናቂዎች የሆናችሁት በሙሉ ማለት ነው ትላንትና ለተሳደብኩት ነገር እንዳታዝኑብኝ የወንድ ሴት መስለመጣ ነው ማለት ነው። እውነቴን ነው። የወንድ ሴት አናቴ ላይ አይወጣም እንዴ? ከኋላ የመጣ አይናወጣል። አንተ ቦርክ ወይ አምልጦኝ ነው ማርያም ነው አምልጦኝ ነው ማለት ነው። ለማንኛውም ማለት ነው አንተ ሴታ ሴት ማለት ነው ሴታ ሴት የኔን እንትን የዩቲዩብን እንትን ለጥፈ የተራገጥከው ውሻና ድመት ይርገጡክና ማለት ነው። አንተ ድብኝት አንተ ሴት ነክ። በቃ አንተ ሴት ቡና አፍልተህ ጎረቤትን እየጠረክ ሰውን ብትቦጭቅ አይሻልክም እንዴ? አንተ እንቡጭ ይወንክ ዝጭጭ ልንጭጭ ነገር ማለት ነው። እና ምን ልላችሁ ነው? ከኋላ የመጣ አይናወጣ አላለም እንዴ? አንተኛን እኮ ለመናገር እኮ ዳግመኛ መወለድ ያስፈልጋል። አብሶ የሄሉ ደጋፊዎችን ሆነ እንደኛ አይነቶቹ እኛ አብሶ እኔን ለመናገር ዳግመኛ መወለድ ያስፈልጋል። አንተ ሽንታ አልሳደብም እያልኩ ነው፣ ግን በውስጥ እያመለጠኝ ነው። እንዲነሽና ዩቲዩብ ላይ ግጭ ብዬ ጥልቅላለሁ። ፕሮፋይልን እንትን ይላል። እንኳን ለእንዳንተ አይነቱ ለማንም አልተመለስኩም ወንድሜ፣ ስለማታቀኝ ነው። እስቲ ጂጂ ማነሽ ብለ የገዛ ሄሉን ብትጠይቃት ትሰጥሃለች። እንኳን ለእንዳንተ አይነቱ ሴት ለሆነ ወንድ ይቅርና ለማንም አልመለስም። አንተ ጂጂን ለመናገር እናቴ ትሙት በገመድ ላይ ሲጢጥ ማለት አለብህ። ሲጢጥ እንደውም አሪፍ መደበሪያ አግኝቻለሁ፣ እደባበርብሃለሁ። ሚፈራክን ያለ ከዝም ባልቆጥርም ማንን እንደነካ ካላወቅም አንተ ሾተላይት ዛሬ በሱሱ ነው የምሰድብ ማለት ነው። ለማንኛውም ያብን ለመናገር ዳግመኛ መወለድ ያስፈልጋል። አንተ ቱልቱላም አንተ ሴት ቀሚስ ለምን አትለብስም? ቀሚስ ለምን ለብሰህ አትወጣም? ቀሚስ ለብሰክ ማለት ነው ሽሮ በርበሬ ጠላ ምናምን መጥመቅ ይሻላል። ወንድ ልጅ ቆፍጣና ሆኖ ቆፍጣና ቃል ቀፍጣና እንደበስ ሲኖረው ነው ደስ የሚለው ማለት ነው። እንዲህ በዩቲዩብ ላይ ወንዶች እንዲህ ሲሆኑ ላይ አይቻላቅም እንዳንተ ማለት ነው። እኛ ሴቶች እንኳን እርስ በርስ እኮ እኛ ዩቲዩበሮች እርስ በርስ እንጣላለን፣ እንቦቃቀሳለን። ግን እሷም የሆነ ነገር ቢሆን አሳልፋ አሰጠኝም። እኔም እንደዛ ማለት እየተዋደድን ግን እንጣላ። በሴት ያምራል። የወንድ ቦቅቧቃ የወንድ ሽንታም ግን እንደ ሴቱ ነው። በማያውቀው ነገር ታደፈርሳለህ አንተ እጭ። ጌታ ወይ ልሳኔን ያዝልኝ መድኃኒዓለም እንጂ እያናደደኝ እኮ ነው። ዘና እያልኩ ነው ምሸናብክ። እና ምን ልልክ ነው? ያብን ለመናገር ዳግመኛ መወለድ ያስፈልጋል። የታባ ስታቀው ነው ቅዘና። ሲቀጥል ደግሞ እነዚህ ሁለቱ ሄሉና ያብ በፍቅር ነው የተለያዩት። የምን አለቅላቂ አጨብጫቢ ሾካካ ሎጣጣሽ ዝተታም ነህ አንተ የምታጨበጭበው ሴት ይመስል ማለት ነው። በፍቅር ተሳስመው ተዋደው ተከባብረው ነው የተለያዩት። በቀደም ልውል ራሱ ሲናገር በፍቅር እንደተለያዩ ነው ሲናገር። አንተ የምን አለቅላቂ ነህ አንተ ሽንታ። እነዚህ ልጆች እኮ እግዚአብሔር ካለ ሊታረቁና አንድ ሊሆኑ ይችላሉ። ገባክ? አንተ እያደረክ ያለው ሁለቱ እንኳን መገናኘት ቢፈልጉ እንዳይገናኙ ነው እያደረክ ያለው። ምን አይነት ዝተታም ነው በመድኃኒዓለም። እነሱ እግዚአብሔር እህል ውሃቸው ከሆነ ዞሮ ይገናኛሉ። ሲቀጥል ደግሞ ሄሉን ለምን አልሰድባትም?
የራሴ ምክንያት አለኝ። አልሰድባትም። ክፉም አንደበት ስለሄሉ አይወጣኝም። ምክንያቱም ከያ በፊት ሄሉ ነው የማቃት። ግን በጥፎ ስትሰራ ስታጠፋ እንደ እህት ሙልጭ አድርጌ እቆጣታለሁ። አዎ ተቆጥቻታለሁ። አይደለም በዚህ በቴሌግራም ራሱ ሙልጭ አድርጌ ነው የምቆጣት ሄሉን ማለት ነው። ስለዚህ አታጎግብ፣ አታለቅልቅ። ጂጂ ማንሽ ከተባለሽ ጂጂ ማለት የሄሉን ደጋፊ በቲክቶክ ያሳወቀችላት ሴት ነች። ጂጂ ማለት ነው። አንተ ሽንታም ካልገባክ ማለት ነው። ስለዚህ ውስጥ አትክተተኝ። ገባክ? አሁንም የያብን ደጋፊ ይዤ አሸናካለሁ። አንተ ሽንታ በዝምታ ውስጥ ማአት አሉ። ግን ያብና ሄሉ ደግሞ እንዲራራቁ ክፉ አንደበትን እንዳወጣ አልፈልግም። ሁለቱም ደግሞ እግዚአብሔር ፍቃዱ ከሆነ አንድ ሊያደርጋቸው ይችላል። አታለቅልቅ አንተ አጎጋቢሽ ሴት ቡና ፍልተክ እንትን ብታማ ይሻላል። ጀበና ጠደክ ማለት ነው። ወንዱን እንደ ወንዶች ዩቲዩበሮቹን እያቸው አንደበታቸው ለዛቸው ከማን ጋር ሲገጫጩ አይተህ ታውቃለህ? አንተ ቦርኮኔ ትናገረኛለህ። አንተ ቀለራስ እያመለጠኝ ነው። ለማንኛውም ማለት ነው ብዙም አታጨብጭብ፣ አታለቅልቅ። እነሱ በፍቅር የተለያዩትን አትበል። እብድ ራቁትን ብትሮጥ ይሻላል። ራቁትን ካለቡት አንተ ብትሮጥ ነው የሚሻልግ። የወንድ እብድ ሴት እንኳን እንዳንተ አታለቃልቅም። አለቅላቂ ጠላ ጠምቀህ ጠላ ቤት ከፍተህ ብትሸጥ ነው የሚሻልክ አንተ። ለማንኛውም ብዙ ኤዲሶች አለ። ለምንድነው ያብን ብቻ የምትሰሪው የምትሉኝ? እኔ በሄሉ አሁን እግዚአብሔርን አዝኜባታል። ግን ክፉዋን በፍጹም አልፈልግም። እኔ ያብ ጥፋት የሆነ ነገር ባይኖሩ አንደኛ ምጋፈጠው እኔ ነኝ። ጠንቅቃችሁ ታውቁኛላችሁ። ስለዚህ ያብና ሄሉ እግዚአብሔር አንድ ሊያደርጋችሁ ይችላል። ካላደረጋችሁ ደግሞ በፍቅር በሰላም በጤና የተለያዩት ተሳስሞ የተለያዩትን ልጅ የግድ እሱ ነው ጥፋተኛ ብሎ ለሞገር የምታስበው ነገር በአይናችን ያየነው እኮ ማን ጥፋተኛ እንደሆነ ማን በደለኛ እንደሆነ ሙሉ ዩቲዩበሮች ያውቃሉ። ሙሉ ለዛ ነው ሰው ተገልብጦ ያብን ያልሰደበው እውነትን ስለሚያውቁ ነው ኦዲየንሶች። ገባክ ወንድሜ? እኔም አንደኛዋ ስለሆንኩ ያብን ያልሰደብኩት ለዛ ነው። ብዙዎች በዝምታ ውስጥ ያሉት እውነተኛ ነገር ስላለ ነው። እንዴ እሱ እንዳልክ በድሏት ቢሆን እንዴት ኦዲየንስ እኔ ራሴ ዝም ብለን እንዳልክን እኮ እኛ የሄሉ ደጋፊዎች እኮ ነን ያድበደበድ ነው። አንተ ጠምባራ ከኋላ የመጣ ካይና ወጣክ። ስለዚህ ስርዓትን ያዝ። ያብን ድጋሚ ነካለው ብትል አናትክ ላይ ወጥቼ ነው 40 ክንዴ ምላሴ ምዘረጋብህ። ገባክ? እኔ በዩቲዩብ ቢዝነስ ብፈልግ ኖር በተለያየ ዩቲዩበሮች እሰራለሁ። በተለያየ እንደማንኛውም ዩቲዩበር በነሩታም በእነምንም እሰራለሁ። የማልሰራው ምንድነው? መጀመሪያ የከፈትኩት ለሄሉ ነው። ይሄ ዩቲዩብ ሲከፈት ለሄሉና ለእንዳልክ ነበር። እንዳልክና ሄሉ ተለያዩ። እንዳልክን በኮማንዶ ምትዘርግተ ነው። ይሄው ለዛሬ ለንስሐ ብቀተነዋል። አሁንም ለሄሉና ለያብ ሆኗል። ስለዚህ ወንድሜ አያንቀልቅል ቀልቃላ ሚጥሚጣና ቃበልቾ ፌጦ ነው ማጥን የሚያንጦዞ ውቃቢ ካለ ማለት ወንዱን ሸንቃጣ ወንዱን እንደ ዩቲዩበሮች ወንድ ማለት ነው። ወንዶች አታይም እንደ ዩቲዩበር ላይ የሚሰሩ ሸንቃጣዎች አነጋገራቸው አንደበታቸው ወደ ጥል የሚመራ ሰው ወደ ህርቅ የሚመራ ነው የሚያስተምሩት የሚመክሩት ማለት ነው። አንተ ሽንታም ግን ዝም ብለህ ያብን ትወግራለህ እንዴ? ምንድን ነው የምትወግረው? እኛ እኮ ያየነው ነገር ነው። እሷ ራሱ በደለኝ እንዲያደረገኝ ሄሉን ጎዳችኝ እሱም እሷ ጎዳችኝ ያለው ነገር የለም። ዝም ብላ ትቀደዳ። ለማንኛውም ማለት ነው ጂጂን ለመናገር ስታስብ ድጋሚ መወለድ ያስፈልጋል። ደግሞ ከሰሞኑ ጨርቅን እንደምትጥል ተስፋ እናደርጋለን ማለት ነው። ሄሉም ያብም የእግዚአብሔር ፍቃድ ከሆነ አይለያይ። እግዚአብሔር ፍቃድ ከሆነ ደግሞ በፍቅር በጤና በአንድነት እህትና ወንድም ሆነው ይቀጥላሉ ማለት ነው። ዝም ማለት ፍራቻ አይደለም። ብዙ ሰው በዝምታ ውስጥ አለ። በዝምታ ውስጥ ማለት ነው። ዝም ያልኩበት የሄሉ የራሴ ምክንያት አለን ማልሰራበት
ማስቀየምን አልፈልግም ክፉ ነገር መናገር አልፈልግ ይሄ ደግሞ መብትና ዲሞክራሲ አለ የፈለግነው መደገፍ ምን ማለት መብት አለን እሺ አንድ ሰው የፈለገው መደገፍ መብትና ዲሞክራሲ አለው ማለት ነው ሚዲያ ላይ እስከወጣ ድረስ ማንንም ሰው ይረጋገጣል ማለት ነው አንተ ግን እንደ ሴት አቱን እንደ ወንዱ ሴት እኛ እርስ በርስ የሴት ዩቲዩበሮች ብንጣላ ብንፈታተግም ያብርብናል ከፉ ደግንም ብንረጋገጥ እንደዚህ እንትን ነው ከላይ ገረፍ ነው እንጂ ምንባባለው ማንም ሰውን አሳልፎ እንደዚህ አንሰጣጥም አንተ ልጅ አንተ ቦርኮሴ ወንዱን ኮንዶሽ ጋር ተቀላቀል ኮንዶሽ ጋር ሴት ለምን እንደኛ ሴቶች ለሞናት እንትናት ተቀላቀል ወንዶች አሉ የወንዶቹን ሙዲ ዘሂድ ማለት ለስሙ የተመረክ ነው እንኳን የተመረክ እናት ሽንት ቤት አጣቢ ራሱ ሆነት የተማርክ አይመስለኝም ለስሙ ዲግሪ ጭናል ዲግሪን አይምሮ ግን ዲግሪ ሳይሆን ነገር ነው ይጫሉ ነገር ስድብ እንደዚህ ይሄ የሰውን ክፋት ማውራት ዲግሪ ነው ይጫልኩ እና ዲግሪህን አታሰድበው ለማንኛውም አንሳው ምክንያቱም ዲግሪ ያለው ሰው ጭንቅላት አለው ሰው ለማስታረቅና ለማቀራረብ ነው የሚሞክረው እንጂ በሜዳ እንደዚህ ለማለያት አንዱ የሚወግራ ዲግሪ ማለት የተመረክበትን ልብስ ራሱ የለበስከው የሚገባክ ሰው አይደለም በነገራችን ላይ ማለት ለእንዳንተ አይነቱ እንደዚህ አይነት ልብስ ክብር አይገባውም ክብር የሌለክ ነህ ክብር ቢኖርህም አንደ ሴት ዝቅ ብለህ ሰውን አትሰድማት ሞልጭ ማለት ነው ገባክ ስለዚህ የተማርክበትን ልብስን አታሰድቡ አንሳው ከተሰደብክ ቁጭ ብለህ እንደ ሴት ቡና ያፈላክ ተሰዳደብ አምባራ ጥንበርበር እኔ ለመናገር እግሬን እንደዚህ ያልክ መላስ አለብህ ከዛሬ ጀምሮ ረግጠሃለሁ እስቲ ስሜን ጥራ ረግጠሃለሁ ረገጣ ከሆነ ገባክ እኔ በዩቲዩብ ምንተዳደር ዩቲዩብ ምፈልግ ቢሆን ኑሮ በተለያየ ዩቲዩበሮች እሰራለሁ አልሰራም በቃ ዘናብ ብዬ በያብ አስተያየት እሰጣለሁ ሄሊና ያባ አንድ ላይ ከመጡ እንቀጣጠላለን አንተ ሽንታም እና ምን ልልክ ነው ያብዬ እኔ ጀግና እኔ ቆፍጣና ወደፊት በቃ አሁን ለምን ያብ አምሮበት መጣ ለምን ተለውጦ መጣ ለምን እንደ ዳልክ ከዩቲዩብ አልጠፋም ነው አይጠፋም እርድብን ትላለህ እንጂ ድብን ትላለህ እንኳን እሱ አንተም እየተንጣጣክ ነው በስድብ ደግሞ ወንድ ልጅ ማለት ነው ወንድ ነህ አይደል ወንድ እኮ ነህ ወንድ በራሱ ኮንፊደንስ የተለያየ ስራ ይዞ ቢመጣ ነው የሚያምርበት እንደ ሴት እየሄደ ቡኮ ብታበቃ ሊጣብካ ቁጭ ብለክ ድሪያ ለብሰክ ሊጣብካ አንተ ሊጣ ለማንኛውም እኔ ወደቼ እኔ ማይፎንቆች ጂጂ ለምንድነው ያብን ያልሰደበችው ለምንድነው ያብን ያረገጠችው አረግጥም እናቴ ትሙት ባሱ ነው እንደውም ከዛሬ ጀምሮ የምሰራው እንደውም በያብ ነው የምሰራው ደም ሽንት ነው ማሸና ካንተ ሽንታ ወይኔ እና ምን ልላችሁ ነው የያብ ደጋፊዎች እንደው በመድኃኒዓለም እንደው አሳብዱልኝ እንደው ያብን ሰርፕራይዝ አድርጋችሁ ይሄን ልጅ አሳብዱት እስቲ እንደው በቁሙ በፓንቱ ላይ ሽንቱን እንደሚሸና ለማየት ፈልጋለሁ እርግጠኛ ነኝ ሽንቱን ነው የሚሸናው በቃ ቀሚስ ለብሶ ሽንት ቤት ርርስ ነው የሚታየኝ እንደው ሰርፕራይዝ አድርጉትና አሳብዱልኝ ይሄን ጀዝባ ጅዝብዝብዝ አንተ ቦርኮ አንተም ደግሞ ከኋላ ይመጣይ ነው ጣለ እንዴ እኔ እስከሚበቃ ከጭንቅላት እስከ ጥፍር ድረስ እስከ እንትን ድረስ አስታጥቃለሁ ቦሎቂያፍ ወንዱን እንደ ወንዶች ሁን ወንድ ልጅ ሲስ በስራ ነው የሚታወቀው ወንድ ልጅ በጀግንነት ነው የሚታወቀው እንደ ሴት በማለቅለቅ አይደለም ደግሞ ይሄ የተመረክበትን ልብስ አንሳው አታሰድም ምክንያቱም አንተ ቁጭ ብለህ ወጥና ጠላ ጠማቂ ነው መሆን የሚገባክ ጠላ ቁጭ ብለህ ቡና ፊና ጠላ ጠማቂ ነው መሆን የሚገባክ ምክንያቱም የወንድ ወሬኛ ስለሆንክ ቱልቱላ ስለሆንክ በፍቅር የተለያዩትን ልጆች በግድ ሁሉ ጋራው በግድ እንትን ኧረ ወንድሜ አይነፋም ተቃቅፈው እኮ ነው በሚዲያ እኮ ህዝብ የሚያውቀው ነገር ነው ሽንታ ጥንባታም ልጅቷንም ሰው እንዲሰድባት አታድርግ እሺ አካካም በድጋሚ ስሜን ብታነሳ ማለት ነው እንደ ለመደብኝ ወጥቼ 40 ክንዴ ነው ምዛራ 40 ክንዴ ነው ምዛራ እኔ ለዚህ ማን ብሎኝ ማለት ነው ምክንያቱም ሴት ልጅ ሴት ስለሆንኩኝ በሳደም ብጀልጥም ስለሚያምርብኝ ማለት ነው ለማንኛውም በዩቲዩብ እርምጃ ከጀመርክኛም እንጀምራለን ማን እና
አትበል። ሌላ እንከፍታለን 9000 ተከታይ ያለዋልኝ በሱ ደግሞ 40 ክንዴን ዘረጋባለሁ ሙጀሊያም በቃ ለማንኛውም